ሶሪ በሴተኛ ዳሪነት ስትሰራ ነው ወለደች ብለውኛል። የአካባቢ ሰዎች ነበር ያልከው? አዎ እንደዛ ትሰራ ነበር ብለው ነው የሚነግሩኝም የሚያስረዱኝም ሁሉ እንደዛ ነው በቃ የምትሰራው። የሆነ ሰዓት ላይ ከነገረችሽ እዚህ ላይ ካወራችሁ ደምሽን ተሸና ነበረ ብላ ነበር አይደለ? ልክ ያ ቃል ሲነገረኝ ግን እኔ ተብሎ የተነገረኝ እዚህ ጋር ስም አልጠራም፣ ግን የነገረችኝ ሴት እዛ ከማንም ጋር አንተን እዚህ አስተኝታ እዛ ከማንም በቃ ገብቷቸዋል። እሺ አልወራም እንደዚህ እኮ አንተን ለማሳደግ አንተን አስተኝታ አንተን ለማሳደግ ያን ስራ ትሰራ ነበር። ይህ ምን ያህል ለአንተ መስዋዕትነት እንደከፈለች ነው የሚያሳየው። ባይዘዌ አንተን ለማብላት አንተን ለማኖር ሄዳ ገለዋን ትሸጥ ከነበረች እናት በቃ ነፍሷን መሰከታ ነበር የቀራት ማለት ነው። ይሄ የዛ ሰዓት አይደለም ይሄ ችግር ይሄ ወሬ የተነሳው እኔ ሐኪም ቤት የተኛው ሰዓት ሄደን አለ ጎረቤት ሚውት አታብሪ ሄደን ፕሊዝ። እሺ ወንድሜ እሺ። እኔ ጊዜ ሚውት አታርጊ ፕሊዝ። ተሳስቼ ነክቼው ነው። የዛ ሰዓት አይደለም እኔ ሐኪም ቤት የተኛው ሰዓት ነቃ የተባለ ሰዓት እራሱ አውርታ የለ እንደውም አሞኝ ነበረ ስትል መተው ነበረ ብለዋላ። የዛን ሰዓት እንደዛ እኮ አሟታል እኔን ስታስታምን ብዬ ስነግራቸው አይደለም አንተን እዚህ አስተኝታ የምትሄድበት ቦታ አለ ስትለኝ ምንድን ነው የምታወሩ ስላቸው እንደዚህ የዛሬ እንዲህ ትልቅ ሆነ የዛሬ 4 ዓመት ማለት ነው አይደል? አሁን 17 ዓመትክ ነው። የዛሬ 4 ዓመት ማለት የ13 ዓመት ልጅ እያለክ በዛ ሰዓት እድልም ተወልዳ እኔ እያያዝኳት ማታ 3 ሰዓት ምን ላይ ቆይታ ምን ብላ የሚመጡ እኔ እዚህ ጋር አላወራም ብዬ ነው። እኔ ለራሴ የቤተሰብ ወሬ የቤተሰብ ነው የሚወራ የማይወራም አለ ብዬ ግን እኔ ስለማቀው ሁሉ የሚመጣው እንዳለ እኛ ቤት ስንት የሚመጣው እንዳለ እዚህ ሰፈር ራሱ ያለ ማቀው አለ። አንድ አይኑ የጠፋ አንድ ደግሞ እስክንድር የሚባል በጣም ብዙ ኤርሚያስ የሚባል ሌላም ደግሞ ኤርሚያስ የሚባል እሷም ሄደሽ የምታገኛቸው ብዙ ሰዎች አሉ። በምን እኔ አድጌ እኔ ልጅቷን ይዤ እሷ የምትሄድበት ቦታ ስራ ነኝ ትላለች፣ ግን ከስራ ሌላ ቦታ ደግሞ የምትሄድበት ቦታዎች አሉ። በቃ እዚህ ጋር ይገባቸዋል ብዬ ነው። እኔም እንደዚህ አይነት ወሬ ማውራት ስላልፈለግኩ ነው። እና በጣም ብዙ እንደዚህ የሚደረጉ ድርጊቶች አሉ። ነይም ብላለች፣ ችግር የለም ብቻ እኔ መወለዴ ነው ዋናው። እዚህ ጋር ዋናው እኔ ተፈጥሬ ለዚያ አንተ አባቴ ያለ ብለህ የምታምን ከሆነ 1 ዓመት ጠብቀህ እኔ ቪዲዮ ሰርቼ ፎቶ ለጥፌ አባቱ ነኝ ግን እንዴት በፎቶ ሊያቀቅ ይችላል ወይ? የህፃንነት ፎቶ ካለክ ምናምን ላፋልግህ እችላለሁ። ለምን አሁን ዛሬ ያገናኘኋቸው ከ15 ዓመት በኋላ በ4 ወር የተለየችው ልጇን ከ15 ዓመታት በኋላ ያገናኘኋቸው እናትና ልጆች አሉ ቪዲዮ ሰርቼ። ስለዚህ አባት ነኝ የሚል አካል ካለ እናፋልግሃለን እኛ። አንተ ውስጥ አለ ብለህ የምታምን ከሆነ እንደሚረዳኝ ሁሉ እኮ ይወራ ነበረ እና ደግሞ ይቅርታ ጠፋብኝ የሆነ እንትን ልልሽ ነበረ። አሁን እዚህ ጋር አቋረጥኩሽ ብዬ እንደሚረዳኝም እንደሚያግዘኝም እኮ ይነግሩኝ ነበረ። ሰፈሩ ላይ አለ ተብሎ ተነግሮኛል። ብዙ የነገሩኝ ሰዎች አሉ። ጊዜ ስትንሾካሾኪ እየተሰማን ነው። ነፃነት ስጩ በራሱ ያውራ ማሬ። ኧረ ትንሹ ልጇ ነው እዚህ ጋር እያስቸገራት ነው። የቤት ስራ አሰሪኝ እያለ ሂድ ቤቢ እዛ ረፍታል ትመጣለች እና ይቅርታ ልጇ የቤት ስራ አሰሪኝ እያለ እየጨቀጨቃት ስለሆነ ነው። በጣም ይቅርታ እና አለ ተብሎ ሰፈር ውስጥ የሚወራል በጣም ብዙ ወሬ ሰምቻለሁ በአባቴ ጉዳይ። እና እዚህ ጋር ደግሞ ይቅርታ እኔ ይነግሩኛል ብዬ ያወሮትን ሴተኛ ዳሪ ናት ብለው ይነግሩኛል ብዬ ያወሮትን ይቅርታ እዚህ ጋር እንደዚህ ማለት አልነበረብኝም። ግን እኔ ማስበው በቃ አለ አይደለ ሁሉም እየመጣ የሚነግረኝ ምን የሚለኝ ይናወዝብኛል። አለ አይደለ እዚህ ጋር ራሱ እየረዳችኝ ያለችው ብዙ ነገር እያለ በቃ አላውቅም ብቻ ምንም ነገር ሲጨንቀኝ የምታዋራኝ ጊዜ ናት እዚህ ጋር ሁሉም ነገር። እሺ ግን እነዚህ ሰዎች ማለት ነው እየመጡ ለአንተ ስለ እናትህ ከሚያወሩልክ ማለት ነው እውነት ካወቁት አባት ግን አለ ብለው ካወቁ ለምን አይጠቁምህም? ለምን አይረዱክም? ያንተን ጭንቅላት ከሚያበላሹ ትምህርትን ታቋረጥ ህይወትክ እንዲበላሽ ወሬ ከሚያወሩልክ እነዚህ ሰዎች የአካባቢ ሰዎች ከሚያወሩልክ ለምን እከሌ ነው ብለው ጠቁመውክ ሄደክ እንድታናግረው አያደርጉም? ወሬ ምን ይጠቅመሃል አንተ? ለእነሱ መጥቶ ማውራት
አስወጣት፣ እሷ ትንገርህ። ከኛ በላይ እሷ ናት የምታውቀው። እኛም በወሬ እንሰማለን ብለው እኮ ነው የሚነግሩኝ። ለእኔ እነሱ የሚደርሳቸውን ወሬ ነው ለእኔ የሚነግሩኝ። እሷ ታውቃለች። እንደምንም ብለህ ንገራት፣ አባትህን እወቅ ብሎ የሚነግሩኝ እነሱ ናቸው እኮ። እሷ አላውቀውም። ተደፍሬ ነው ከቤት ቤተሰቦችን ጥዬ እንደወጣው ገና በልጅነት መንገድ ላይ ተደፍሬ ነው የወለድኩት። ተደፍሬ ማርገዜን ሳላቅ ከሌላ ሰው ጋር መስፍን ከሚባል ሰው ጋር ሪሌሽንሽፕ ጀምሬ ነበረ። ለመስፍን ልጅክ ነው ብዬ ስለው ስላላመነ ጥሎ ሄደ። ግን አስጠግቶኝ የቤት ኪራይ ሲከፍልልኝ የነበረ መስፍን ስለነበር እስካሁን ድረስ በመስፍን ስም ነው ማስጠራው አለች። ታሪኳን ከሷ በላይ ማንም ሊያውቅ አይችልም። እነዚህ ሰዎችን ከሷ በላይ እናውቃለን ካሉ ለምን አይጠቁሙክም? ሰውየውን ቀጥታ እንድታገኘው አደኩበት የተባለው ግቢ እኮ ናቸው እነሱ ያውቃሉ መሰለኝ። እዛው ግቢ የተወለድኩበት ግቢ እነሱ ያውቃሉ መሰለኝ። እነሱ ቢጠየቁ ጥሩ ነው። አዎ እኮ እነሱ ያሉክ ሰዎች በመሰለኝ ሳይሆን ያወሩልክ ሰዎች ይህን ከሚያደርጉ ለአንተ ቀጥታ ፎቶ ካላቸው፣ ስም ካላቸው፣ አድራሻ ካላቸው ጠቁመው ሄደክ እንድታገኘው ማድረግ ነው እንጂ የሚሻለው ይመስለናል የምንሰማው። ስለዚህ እሷን ጠይቃት፣ አፋጣት፣ አስጨንቃት። ሰዎች ሴትዮ አላቅም ካለች እነሱ ናቸው የሚያውቁት ማለት ነው። እነሱን አንተ ወይ አድራሻቸውን ስጠኝ፣ እኔ ልጠይቃቸው። አዎ እነሱ የሚያውቃሉ። እሺ አድራሻቸው። አዎ የመጀመሪያው ጥያቄ ይሄ ነበር። ሁለተኛው ጥያቄ ደግሞ እናቴ የምትወደኝ አይመስለኝም። በጣም ትገርፈኝ፣ ትቆጣኝ፣ ትመታኝ ስለነበረ መንገድ ላይም ትመታኝ ነበረ ብልሃል። ለእሱ ጥያቄ ለምንድን ነው ልጅሽ ማትወጁ እስኪመስለው ድረስ የምትመችው? ለምንድን ነው የምትቆጩ፣ የምትሰድቢው፣ የምትመችው ብለን ስንጠይቃት እኔ ልጅን የምመታው ስለምጠላው አይደለም። ትምህርት ፎርፎ ፑል ቤት ሲሄድ ሳገኘው፣ ሲያጠፋ ሳገኘው ነው። አዎ መንገድ ላይ መትቼዋለሁ። አዎ ጆተኒ ሲጫወት አግኝቼ መትቼዋለሁ። ፑል ቤት አግኝቼ መትቼዋለሁ። አዎ እመተዋለሁ በየጊዜው ሲያጠፋ። እናት ነኝ፣ ልጄ ከመስመር እንዳያልፍብኝ አዎ እመተዋለሁ፣ አልክድም። አዎ እኔ ቲቲም እኮ ይነግሩኝ ነበረ። ልክ በድሮ ገና ወጥቻለሁ ያለችው እኔ ሳልፈጠር በፊት ወጥቻለሁ ያለችበት ቤት ማለት ነው። ነብሷን ይማረውና ሀያቴ ማለት ነው። ልክ እንዳቴ ማለት እሷ የሚሉ ነበረ። ለዚህም ነው እንደዚህ እንዲመቻት ነው እንደዚህ የምትወጣው ይሉኝ ነበረ። እናም ደግሞ ማለት ነው እኔ አባቴ አለ ብዬ አሁን እዚህ ጋር እየተከራከርኩበት ያለው ነገር በምንድን ነው መሰለሽ? የአክስቴን ፎቶ አሳይታኛለች። ይቺ የአባትህ እህት ናት ብላ ቀይ ሴትዮ አሳይታኛለች። አይቻት ማላቃትን የእቺ የአክስትህ ናት የአባትህ እህት ናት ብላ ፎቶ አሳይታኛለች። በዛም እኔም አባቴ አለ ብዬ እየተከራከርኩ ያሉት። ኦኬ እና እሱ ፎቶ የት ነው ያለው? እሱን ፎቶ ለጥፈን እኮ ቪዲዮ ብንሰራ እኮ የፎቶ ባለቤት እናገኛታለን። አዎ እሷ ትጠየቅ እኮ። እሷን ጠይቋት ምለው እኮ ለዚህ እኮ ነው። እሱ ፎቶ ካለ ትስጥ። የሆነች ቀይ ሻሽ ነገር የለበሰች አለች ብላ አሳይታኛለች ፎቶዋን። እሺ ጥሩ፣ እሱን ጠይቃት ኤደን። እሺ ቆይ እሱን ልጠይቅልክ። እሺ ኤደን። አዎ ሆስፒታልም ደግሞ እየተንተባተብኩ ይቅርታ። ሆስፒታልም ደግሞ እንደተኛው ይታወቃላ። ምስክርም እንዲሆን ደግሞ እዛው ያሉትም እንትኖች ደግሞ ይጠይቁ በምን እንደገባው ማለት ነው። ይህም ነገር ይጠይቅ። የገባኸው እግርህን ታመህ ነው አይደል? ውጡ እኮ የተባለው እኮ ከዛ ሐኪም ቤት እኮ ብቆይም እኮ ወይ 3 ሳምንት ወይ 2 ሳምንት ነበረ። ግን እኔ እንዴት እንደሆነ አላውቅም። መድኃኒቱ የሚያልቀው በ2 ሳምንት ነበረ። ግን እዛ ሆስፒታል ውስጥ እንዴት 5 ወር እንደተኛ እኔ በምንም የማውቀው ነገር የለም። ስለዚህ አንተ እኛ እንዲገባን አስረዳን። እኔ ልጄ በእግር ገብቶኛል። እኔ አሁን ሀሳብክ እኔ እግሬን አሞኝ ነበር የገባሁት በ3 ሳምንት እግሬ እንድኜ የመውጣበት ሆስፒታል። እናቴ ግን እንዳልወጣ መድኃኒቶችን ሰጥታ ሆን ብላ እንዲያመኝ ያደረገች እና ነው አይደል? ያ ነው ጥያቄ? አዎ እኔም እኮ ሆስፒታል ገብቼ እንደዛ የሆንኩበት በቃ እንደዛ ፈርቼ የተቀመጥኩበት እሷን የሚያገዝኩበት ግራ ገብቶኛል። በዚህም ነው አንድም ሆስፒታል ለምን እንዳስቆየች በትንሽ ጊዜ ውጡ የተባለው ቆይቷል በጣም እና ያንን በጣም እንዲቆይ የተደረገበትን ምን አይነት ጥቅም ፈልጋ እንደሆነ ትናገር። እሱ ነው ጥሩ። እሺ ሆስፒታሉ እኮ ሚኒሊክ ሆስፒታል እኮ ትልቅ ሆስፒታል ነው። አንድ ሰው ሳይታመም ውጣ ተብሎ እምቢ ብሎ ሲተኛ ሆስፒታሉ መድኃኒት እንዴት በአፍንጫክ እንትን ተገጥሞልክ ምግብ እንኳን በአፍክ መብላት አትችልም? ሲጀመር እኮ ያቆየኝም እኔ ትዝ ይለኛል። ያቆየኝም
የእግሬ በሽታ ሳይሆን የእግሬ በሽታ ቀስ በቀስ የሚድን ነው። ከ3 ዓመት በኋላም እስካሁንም ሊቆይ የሚችል ነው። የመቅኔ መድረቅ ነው እና ግን በጣም እዛ ሆስፒታል ውስጥ ደግሞ ያስቀረኝ የምግብ እጥረት ነው። ጳውሎስ የሚሄድኩ ሰዓት ተነግሮናል እኮ ልጁ የምግብ እጥረት ነው እንጂ ያለበት ሌላ ሜዲካል ኬዝ የለበትም ተብሎ እኮ ተነግሯት ነበር የዛን ሰዓት። እናም ደግሞ ሌላ ሆስፒታሉ በምግብ እጥረት ምክንያት ብቻ 5 ወር አስተኝቶ ምግብ በአፍንጫ እንዲገባ አደረገ። ሆስፒታሉ ከእሷ ጋር በመተባበር በምግብ እጥረት ነው እኔ እዛ የቆየሁት። እግሬ የእንትኑን ጨርሻለሁ። የኢንፌክሽኑን መድኃኒት አለ አይደለ? እሱ በወር የሚያልቅ ነበር። እሱ አልቆ የምግብ እጥረት ተብሎ ነው እዛ ሆስፒታል ውስጥ የቀሩት። ገባኝ። በምግብ እጥረት ሆስፒታሉ ማለት ነው። በምግብ እጥረት ብቻ አንድን ሰው 5 ወር አስተኝቶ ኦክስጅን እስከ መስጠት በአፍንጫ ጎማ አስገብቶ ምግብ በአፍንጫ እንዲገባ እስከ ማድረግ ድረስ ያደርሳል። እንደዛ ነው የተባለው። እንደዛ ነው በቃ የምግብ እጥረት ነው የተባለው። ኦኬ። እና ይሄ እኮ ሆስፒታሉን እኮ ያስጠይቀዋል። እሷ ሙስና ከፍላ ምናምን ነው እንደዛ ያስደረገችው ብለህ ታስባለህ? እኔም እንዲጠየቅ እፈልጋለሁ። የምግብ እጥረት ተብለው በዚህን ያክል ጊዜ ካስቆየኝ እንዲጠየቅልኝ እፈልጋለሁ ሆስፒታሉ። እኮ እሷ ሙስና ከፍላ ለሆስፒታሉ ነው ሳልታመም እንድተኛ ያደረጉኝ ብለህ ታስባለህ? እኔ እንደዛ አላውቅም፣ ግን የኔ ህመም አንድ የጉልበቴ ነው። የጉልበቴም ደግሞ ኢንፌክሽኑ ድኖ የምግብ እጥረት ተብዬ ነው እዛ ሆስፒታል ውስጥ የቆየሁት። እሺ፣ አንተ ሆስፒታል ውስጥ በመተኛትህ 4 ወር እናትህ ምንድን ነው የምትጠቀመው? ሲጀመርም አንድም የኔ አቅም እያለቀ የነበረው እኔ በቱቦ ስለመመገብ ስለነበረ ነው። ለምን በቱቦ ትመገባለህ የተባለው ነገር አይበላም ብላ ነው። እራሷ አይበላም ብላ ነው። በቃ አይበላም ስትል እሷ ምግብ አይበላም ስትል አንተ አትናገርም እንዴ? የ14 ዓመት ጎረምሳ አይደለህ? እኔ እበላለሁ ለምን አትልም? አይደለም ነርስ መጥቶ እሷን አስወጧትና ነርስ ወጣማ። ነርስ መጣች፣ ሴት ነርስ ልጅ ትዝ ትለኛለች። ለምንድን ነው በአፍ ማትበለው ስትለኝ እኔ በአፌ መብላት እፈልጋለሁ፣ ግን ቱቦ ይነቀል መጀመሪያ ብያቸዋለሁ። ይህ ቱቦ ከተነቀለ እኔ በስነስርዓት ገና ኮሞ ሳይገባ በፊት እንደዛ ብዬ ተናግሬያለሁ። በአፌ መመገብ እፈልጋለሁ፣ ቱቦ ይቅርብኝ ብዬ ተናግሬያለሁ። ነርስ መጥቶ ማለት ነው። ኦኬ ገባኝ። እሺ አንተ እኔ በአፌ መብላት ፈልጋለሁ እያልካቸው ሆስፒታሉ እምቢ ብለው ተቆጣሙ በአፍንጫ እሷ ብቻ ነው የኔም ሀሳብ አይደመጥልኝም እዚህ ጋር ሆስፒታሉ ላይ ማለት ነው። እኔ በስነስርዓት ምግብ እበላለሁ ብዬ ለስንት ነርስ አስረድቻለሁ፣ ግን ለእኔ ሊረዳልኝ የለም። ኦኬ። ስለዚህ ሆስፒታሉ ነርሶቹ፣ ዶክተሮቹ እኔ በአፌ መብላት እችላለሁ አልፈልግም ጎማ አፍንጫ ላይ አትጠሙልኝ እያልካቸው አንተን አልሰማም ብለው እናትየው መብላት አይችልም ስላለቻቸው እሷን ሰምተው ነው አፍንጫ ውስጥ ቱቦ የገጠሙት እና በቱቦ እንድትመገብ ያደረጉት። ኦኬ እሺ። ይሄ ሆስፒታሉን መጠየቅ ይቻላል፣ ሆስፒታሉን ማስጠየቅ ይቻላል። ፋይልም ይኖር ካል ሆስፒታል ውስጥ ፋይልክ መታየት ይችላል። ይሄን እንደዚህ ሁሉም ፋይል እጄ ላይ አለ። ኦኬ እሺ። ታዲያ ሆስፒታሉ ሁሉም ፋይል እጅክ ላይ ካለ እናትክን በከሰስካት ሰዓት እናቴ ትመታኛለች ብለህ ከሰህ ፖሊስ ጣቢያ ባስጠራካት ሰዓት ለምን ስለ ሆስፒታሉ አልተናገርክም? ተናግሯቸዋል ሆስፒታሉም እኮ ታዲያ ሆስፒታሉ ለምን አልተጠየቀም? ያልታመመን ሰው በግድ ታሟል በእናትየው ምክር ብቻ ይኸው ተጠይቋል እኮ። ላንብብልሽ? ልኬልሻለሁ። አንብቡልኝ። እሱ ጋር አልችልም እኔ አሁን ስልኬ እንትን ነው። አንብበው። እሺ ከላይ ፋይሉ አልተዘጋም አይደለም። ቆይ ሆስፒታሉ ተከሷል አልተከሰሰም? አጭር ጥያቄ። ለሆስፒታሉ ማስረጃ ያምጣ ተብሎ በማስረጃ የሕክምና ማስረጃ እንዲሰጠን ስለመጠየቅ ይመለከታል። ዳግማዊ ምኒልክ ሆስፒታል ማስረጃ መጠየቅና ሆስፒታሉን መክሰስ ይለያያል። ማስረጃ መጠየቅ እናትየውን ለመክሰስ ነው። ሆስፒታሉን ከስታችሁታል? አልተከሰሰም። በዛ ለምን መከሰስ አለበት? የምታወሩት ነገር እውነት ከሆነ ሆስፒታሉ መከሰስ አለበት። አንድ ጤነኛ ሰው ያልታመመን ሰው ታመሃል ብሎ ሆስፒታል አስተኝቶ መድኃኒት የሚሰጥ ከሆነ ሚኒሊክ ሆስፒታል መከሰስ አለበት። እነሱ ናቸው። እኛ እንጠይቃለን፣ መርማሪዋ እኛ እንጠይቃለን። ራሴ ሄጄ በአካል ራሷ መርማሪዋ ሄዳለች። እኔም ቦታውን አሳይኝ ብላ በፓትሮል መኪና ይዛኝ ሄዳ
መርማሪዋ ኃላፊውን አስመጥታ ሙሉ ዶርም ላይ እንዳለ ነርሶቹ ተሰብስበው አንቺን ወደ ውጪ ብለው እኔን አስወጥተው እሷን ብቻ አናግረው ልከውናል። የሚኒሊክ ሆስፒታሎች እኔን ውጭ አስወጥተው አትገቢም እዛ ቦታ ላይ ብለው መርማሪዋን ብቻና ለምን አንቺን አትገቢም አሉሽ? አትገቢም አሉኝ፣ ከለከሉኝ። ማለት ባዳ ስለሆንሽ አይመለከትሽም ብለው አይመለከትሽም ብለው ነው እኔን አላስገባም ያሉኝ። ጉዳዩን ይዤ የሄድኩት ግን እኔ ነኝ። ይሄ መረጃ ይምጣ። መጀመሪያ የተከሰሰበት እሱ የመጣበት ኬዝ በዛ በሚኒሊክ ኬዝ አልነበረም። በሚኒሊክ ኬዝ ተከሰስኩኝ እንዲህ ወንጀለኛ ልጅሽን አስተኝተሽ ተባለ እንጂ በዛ አይደለም የተከሰሰችው። የከሰሳት የክብር ደመና ፖሊስ ጣቢያ ልጇን በደበደበችበት ነው እኮ። እሱማ የተከሰሰችውማ ልጇን በመደብደቧ ነው። ልጇን በመምታት አይቻልም። በዚህ ዘመን ልጅን መምታት አይቻልም። ድሮ ቀረ። ድሮ እኛ ተገርፈናል። እኛ ሚጥሚጣ ታትነናል። እኛ ተገርፈናል። እንደኛ ዘመን እየመሰላችሁ በዚህ ዘመን ልጆቻችሁን የምትገርፉ እናትና አባቶች ተመልከቱ፣ ትታሰራላችሁ። በዛ ተተካሉ። እዛ ከተከሰሰች በኋላ ነው እኔ ተደውዬ ተጠርቼ በደል እየደረሰብኝ ነው ብሎ ቅድም እንዳልኩሽ ሄጄ ተጠርቼ ምንድን የደረሰበት በደል ብለው ሲነግሩኝ እኔ የማውቀው ይሄንን ነው። ክስ ትከሻለች ሲባል ኧረ እኔ አልከስም፣ እናትና ልጅ ለምን እከሳለሁ? የማውቀው ይሄ ልጅ ነው ከሆስፒታል ወጥቷል፣ እንኳን ከህመሙ ዳነ፣ ከእናቱ ጋር በሰላም እንዲኖር ነው ጥዬ የወጣሁት እኔ እንጂ ለምን እከሳለሁ? በዛ ሰዓት ላይ ሀቡባ ለሐኪሞቹ ተናግሬ ወጥቻለሁ። ልጅ አለኝ፣ ፈርቻለሁ። እዛ ጋር ሁሉም ሰው ከዛ በኋላ ቆይ ጊዜዬ የኔ እናት አንቺ አይደለሽ እንደ እንዲከስ ፖሊስ ጣቢያ ይዘሽ ሄድሽው? እኔ አይደለሁም። ማነው እናቱን እንዲከስ ፖሊስ ጣቢያ ይዞት ሄደው? እሷ ቤት አብሮን የሚኖር ተከራይ ቡዜ የምትልሽ ሰውዬ፣ የጠራችልሽ ሰውዬ እሱ ነው እናቱን እንዲከስ ፖሊስ ጣቢያ ይዞት ሄደው። እሱ ነው ፖሊስ ጣቢያ ስደበድበው አደረች ብሎ ጥቃት ደርሶበታል ብሎ ይዞት ሄደው። እኔ አይደለሁም። አንቺ ጋር ተደወለ። እኔ የተጠራሁትኝ ይሄ ልጅ ታማሚ ነበረ። ታማሚ የሆነ ልጅ ገና ወሩ ከመውጣቱ ከሆስፒታል ቤት ውስጥ ሌሊት ድብደባ እየደረሰበት ነበረ ብሎ ቡዜ ሲናገር ምንድን ነው ታማሚነቱ? የታመመው ምንድን ነው? ሆስፒታል ተኝቶ ገና እንደወጣ ነው፣ አላገገመም፣ አቅም የለውም። እንዴት ይደበደባል? እንደዚህ አይነት ልጅ ይታከማል እንጂ አይዞህ በርታ ይባላል እንጂ እንዴት ይደበደባል ብሎ ቡዜ ፖሊስ ጣቢያ ይዞ ሲሄድ እኔ እንደ ማስረጃነት ተጠርቼ ነው የተጠራሁት እዛ ፖሊስ ጣቢያ የሄድኩት። ሆስፒታል አብራው የተኛሽ ልጅ ነበረች፣ ችግሩን ያየሽ ልጅ ነበረች ተብዬ ኤደን ግን የምትለው ጊዜ እኔ እናት ኤደን ግን የምትለው ልጄን መክራ የ14 ዓመት ልጅ ኦልሬዲ ለፍቼ አሳድጌ የጨረስኩት ያጠናቀቅኩትን ልጅ ለራሷ በጉልበት እንዲያገለግላት እንዲጠቅማት ብላ መክራ እኔን እናቱን እንዲጠላ አድርጋ ወስዳ እያኖረችው 3 ዓመት ቤቷ ያለችው አቡዬ የታውቂው የሚሄድኩት በሪፈር እሷ የሚሄደችው በሪፈር እዛ ቦታ ያገናኘን ህመም ነው። የኔ ልጅ ህፃን ነው ገና ያመት ከምናምን እኔ ልኮ እዛ ቤት ሲገባ ያለ እድሜው ነው እዛ ቤት የገባው። እዛ አንደር ኤጅ ላይ መግባት የሌለበት ልጅ ነው። ለንጽህና ብላ እሷ ለቤቱ ጥሩ ነው ተብሎ እዛ ቤት የገባው እንጂ እድሜው ሌላ ቦታ የሚያስገባው ነበር እኮ። እንደ ኬዙ ከሆነ የምንገናኝበት ጉዳይ የለንም። እዛ ጋር ደግሞ አሳደግኩት። አዎ አሳድጋለች፣ ልጇ ነው ግዴታዋ ስለሆነ። ግን ጣዕሙን አታውቀው። ልጅ እንዴት ይደግ፣ ልጁ እንዴት ብሎ ይደግ፣ ምን ተነግሮት ይደግ። እሱን ለማሳደግ አረብ ሀገር ሳውዲ አረቢያ እድሜዋን ጨርሳ ነው በአረብ ሀገር በጣም ብዙ ለፍታ ታድጋለች። እሺ ለፍታ አሳድጋም ደግሞ ይሄ ልጅ እኮ ከሚበላው ከሚጠጣው ይልቅ የአይምሮ ጭንቅላት ይብሳል። ሀቡዬ እዚህ ጋር እንደ ራሴ እንደ ልጅነቴ እንደሱ አይደለም። ይሄ ልጅ ያደገበት ኬዝ እዛ መንደር ላይ ምንድን ነው? አዎ ሄጄ አጥርቻለሁ፣ ሄጄ ጠይቄያለሁ። እንደ ሴቶችና መብት ልጆች እንዳሉኝ ፈርዘር ሄጄ ነው ያጣራሁት። ሀቡ እያንዳንዱን ሰው በየቤቱ ገብቼ ብቻዬን አይደለም ፖሊስ ሂጄ ኢንስፔክተር እስራኤል ትባላለች፣ ኢንስፔክተር ተወዳጅ ትባላለች። 2 ፖሊሶች እያያዝኩ በየቤቱ እያጣራው ነው የሄድኩት። ልጁም ሲሰጥ ደግሞ በእኔ እጅ አይደለም በእንትኖች ነው በፖሊሶች እጅ ነው የተወሰደና የተሰጠው። በእኔ አይደለውም የወሰድኩት። ፖሊስ ሄዱ። እሺ ጊዜ ናት። እኔ ደግነትሽን መልካምነትሽን በጣም አደንቃለሁ። ተበስሞ ተበላሽቶ ነው ያደገው። ያ ነው ህመሜ። ከእናቱ በላይ ትታመሚያለሽ። እኔ ስወስደው እኮ አንቺ ወንድ ልጆች ስላሉሽ ነው። የአንቺን ልጆች ምን ይደረግብሻል? በወንድ አይብስም።
ወንድ ልጆች ስላሉሽ ነው። አንቺ እዛ ጋር ውሻ አርገውት መማር አልቻለም እና እባካችሁ አንድ አመት ጠብቁ እችን ትምህርት እስኪጨርስ ድረስ። እኔም ተጠያቂ አልሆንም። ለምን ሞግዚትነት ካልጠየቅኩኝ የሚሰጠኝ የለም። ፖሊሶቹን አናግሬ የሚፈቅዱ ከሆነ እሺ እኔ ይዤው እሄዳለሁ። እዚህ አካባቢ መጥፎ ስብዕና ካለው መጥፎ ስም ካለው ልጃችሁን ይደፍራል እያለሽ በየቤት እኮ ነው። ቅድም አልነግርሽም ራሱ ይናገር ብያለሁ ያለኝ ሰው አለ። ለእኔ ልጃችሁን ይደፍራል አታስጠቁ ተብሎ ተገሏል እዛ ሰፈር። ማንም ይህንን ደጋግመሽ ማውራትሽ ጊዜ የኔ እናት ይህንን ደጋግመሽ ማውራትሽ እሱናቱ እንዲጠላት አድርገዋለሽ እና ይህንን ቃል በቃ እንርሳውና አንድ ነገር ልገሽ ጊዜ በጣም መልካም ሰው ነሽ። አዳምጪኝማ በጣም መልካም ሰው ነሽ። በጣም ሰብአዊነት ተሰምቶሽ ይህን ሁሉ የረዳሽው ግን ከእናትየው ጋር ፐርሰናል ችግር አለብሽ? ምንም ችግር የለብኝም። አላውቃታም ማለት ከዚህ በፊት ትተዋወቃላችሁ? የአንድ ሰፈር ሰው ከመሆናችሁ ውጪ ሌላ ምንም በመሀላችሁ የተፈጠረ በድሮ በተማሪነታችሁ ዘመን ምናምን የተፈጠረ ምንም አይነት ችግር የለም? ምንም አላውቃትም ከሌለ እሺ ቢታረቁ፣ ቆይ እሺ ቢታረቁ ችግር አለብሽ? እናትና ልጅ ቢታረቁ ችግር የለብኝም። እናትና ልጅ ውስጥ ችግር አሁንም እኮ አይደለም ችግሬ። የልጁ አሁን ላይ አይምሮ ላይ ያለው ጥያቄ አልተመለሰም። አቡዬ እኔ መመለስ አልችልም። እኔ ባዳ ነኝ። ያው እናትየው ልትመልስለት መጣች እኮ አባቱን አላውቀውም ማለች። ስለዚህ እኛ ደግሞ እናፋልገዋለን አባቱን። አሁን የአክስትየውን ፎቶ ልጠይቃት እናንተ ተራ እስክትሰጡኝ የጠበቁ ነው። አባትየውን እናፋልገዋለን እኛ አይተሳለንለ የ15 ዓመት ለበቀል አልመጣሁ። አላቃትም፣ አታቀኝም። አክስት የምትላትምንም ሴትዮ በሱ ምክንያት ነው ያወቅኳት እንጂ አላቃትም። እኔ የራሴ ህይወት የራሴ ኑሮ ያለኝ በሱ ምክንያት ህይወቴን፣ ትዳሬን፣ ሱቄን፣ ማንነቴን ያጣው ሰው ነኝ። እዚህ ልጅ ቁም ነገር ላይ ለማድረስ እግዚአብሔር በሚያውቀው መምነት ምንም አላቃት አዝንላታለሁ። የሁሉ ነገር የሁሉ መስዋዕትነት ለምንድን ነው ለአንድ ላልወለድሽው ልጅ የምትከፊው? ሱቅሽን፣ ትዳርሽን፣ ህይወትሽን ለምን? ዋይ ልጆች ስላሉኝ ልጅ ስለሆንኩኝ ተፈጥሮዬ ሰው ህይወት ላይ ከማህፀንሽ የወጡ ልጆችን ልትበድይ ነዋ። ሱቅሽ ሲዘጋ ኦልሬዲ ዘጋው። ልጄ ሱቅሽን ስትዘጊ አመጠሽ የወለድሻቸው ልጆች ልትበድይ ነው። ሊራቡ ነው፣ ሊቸገሩ ነው እኮ ሱቅሽን ስትዘጊ። የዘጋውበት ኬዝ ምን እንደሆነ ታውቂያለሽ? ከባለቤቴ ተጣላው። ልጄ ታመመ። ልጄን በመንከራተት እሱን በሱ ጉዳይ በመዞር ለአንድ ባዳ ልጅ የሁሉ መስዋዕትነት ለምን? ለአንድ ባዳ ልጅ የሁሉ መስዋዕትነት ትዳርሽን እስከመዝጋት ለምን? ለእኔ ቃል ገብቼለታለሁ። አይዞህ በርታ፣ እኔ እስካለው ድረስ አንተ ድነህ ቆመ ማየት እፈልጋለሁ ብዬ ሆስፒታል ጊዜ የኔ እናት ይኸውልሽ፣ ማለት አሳምኝን የምልሽ ምን እንደሆነ ታውቂያለሽ? ኦልሬዲ የወለድሻቸውም የስጋ ልጆች አሉሽ። እዚህ ጋር ቃል የገባሽለት ልጅ ስላለ ብቻ እነሱ ሱቅሽ ተዘግቶ መተዳደሪያቸው ተዘግቶ መበደል አለባቸው ብለሽ ታስቢያለሽ? ከዚህም በሱ ምክንያት ስልሽ እኮ ዙሪያውን ልነግርሽ ነው አቡዬ። ከባለቤቴ ጋር በዚህ ምክንያት ተጣለው። አንቺ ምን አገባሽ በሰው እንደዚህ? እዛም እያለን ተጣልተናል። ነግራሻለች ዞላ፣ አንተ እንደዚህ ብላ የነገረችሽ የኔ ባለቤት ነው። አንቺ የሰው ልጅ ነክተሽ የኛ ልጅ እንዳትነኪ ብለው ሲሉኝ እናቱን ሁሉ ተጣልቻለሁ። የባለቤቴን እናት ከሱ ከቤት ያልፌ የሰው ቤት ላይ ደረስኩኝ። ገባሽ? ለምን ሴት ልጅ አይደለ? ልጁን እሱን አደባብሼ ስመጣ በጣም የደቆሰ ስለሆነ የኔ ልጅ ስነካ አትንኪው ይላሉ። በመነካካት የሚተላለፍ ይመስላቸዋል። ተቀያየምኩኝ ከቤተሰብ ጋር። ከዛ መጣሁ፣ ቤቴ ገባሁ። እኔ ልመሯሯጥ ጀመርኩኝ። ሱቄን ለሰራተኛ ሰጠው። እኔ ልጄ ታሟል እዚህ ጋር በየጊዜው ሆስፒታል ይገባል። ቀጠሮ እየተሰጠኝ ነው ሆስፒታል የሚሄደው። አትሊስት ስቲል እስካሁን ድረስ ሚኒሊክ ሆስፒታል ቀጠሮ አለ። ልጄ ኦፕራሲዮን ሊሰራ ነው በ5 ዓመቱ። እስካሁን ድረስ አልተሰራም። በእንደዚህ ጊዜ ለሰራተኛ ሰጥቼ ገባው። ከባለቤቴ ጋር ተጣላው። ለ6 ወር ተለያየን። እርጉዝ ነበርኩ የዛ ሰዓት 3 ወር። ነግራሽ ከሆነ አልተናገርኩም። ለመጀመሪያ ጊዜ እርግዝናዬን ያወቅኩት እዛ ነው። 3ኛው ልጅ ማለት ነው። የታመመብኝ የ2ኛው ልጅ ነው። 3ኛው ልጅ በዚህ በጭንቀት ምክንያት እርጉዝ እንደሆንኩ አላውቅም ነበረ። እዛ ነው እርጉዝ መሆኔን ያወቅኩት ሆስፒታል። ይሄ ሁሉ በርደር፣ ይሄ ሁሉ ሩጫ፣ ይሄ ሁሉ ነገር ሲመጣብኝ ነው ሱቄ ከስሮ የዘጋሁት። ቆሜ መስራትም አልቻልኩም። እዛ ጋር የሚተካልኝ ሰው የለም። ሱቅሽ ሲዘጋ፣ ትዳርሽ ሲፈርስ ኑሮ አይከብድሽም? ቤት አለኝ። ቤት አከራይቼ ነው የምኖረው እዚህ አቡዬ። አባቴ አክስትየው ማትረዳሽ ቢሆን አክስትየው በጣም ከሱ ከሚፈልገው ውጭ ምንም አይነት ነገር ረድታኛ ለሱ እኮ ነው የምልሽ። ለሱ የሱ ወጪ አክስቱ ከቨር ማታደርግ ቢሆን ኖሮ አይከብድሽም ነበር? ምንም
ከምግብ ምናምን ከበር ምን ታደርግልኛሽ? የምታደርግልኝ ነገር የለም። ማብላት፣ ማጠጣት፣ ማስተኛት የኔ ኃላፊነት ነው። ሀቅ ነው። ትምጣና ትናገር። አክስትየው ልብስና ጫማ ብቻ ነው የምትችለው። ሌላ ወጪ የሚያስፈልገው ነገር ካለ ደውሎላት ራሷ የምትገዛለት። የምታደርግልኝ ነገር ምንም ነገር የለም። አይ በትክክል ለሱ የምትከፊው መስዋዕትነት ማወቅ ስላለብን ነው። ዲቴል እንዳይደብርሽ ማወቅ ስላለብን ነው። አቡዬ ቆይ 2000-3000 ቆይ ይሄ ልጅ ይሄ ያስፈልጓል ብላ ብታረግልሽ እና የሆነ ነገር ብገዛለት ህይወት የሆነዋል ለዚህ ልጅ ማኖሪያ የሆነዋል። አቡ ስለዚህ ካሽ ትሰጣለች ማለት ነው። አክስትየው ዕቃ ገዝቶ ከመስጠት ውጭ ካሽ ትሰጣለች። ገንዘብ ትሰጥሻለች። ምን ሲደርሱ ለ5000 ብር ሁሉ ሰጥታኝ ታውቃለች። የሆነ ነገር ሲሆን እንኳን እንኪ ለዚህ ልጅ ለመሰለሽ እናትየው ስላለች ነው እሷ ያስጠጋችው ልጄን። አክስትየው ብር ስለምትሰጥ ስለምትወደርክ ነው እንጂ ማንም ሰፖርት ማያረጋት ቢሆን አታስጠጋውም ነበር እያለች ስለነበር ነው። በዛ አይነት አይደለም። እሷን ያወኳት ፓኔልን የቤት ከመጣ ነው። እኔ ከወሰድኩት በኋላ ነው እኮ እባክሽ ውሰጅልኝ ብዬ እንድትወስደው ፈልጌ ጥሩ ኑሮ ስላላት ነይ ውሰጁ ስላት እኮ ከቤተሰብ ጋር ጣላበታለሁ አልወስድም ብላ ከልክላኛለች። ገነት ውሰጁ ብለሻት ነበረ። ውሰጁ አንቺ ጥሩ ህይወት አለሽ፣ የተሻለ ህይወት አለሽ፣ እባክሽ ልጅ አዶፕሽን እንትን ውስጥ ከሚገባ መንግስት ጋር ከሚገባ ከወደድሽው ትወደኛለች፣ ትፈልገኛለች ይላል እሱ። እባክሽ ነይና ላላን ከመጥራቴ በፊት ያሳደጉትን ሴትዮ ከመጥራቴ በፊት እሱ ገነት ትወደኛለች፣ ለእኔ የምትረዳኝ ለእኔ የምታረግልኝ ጥሩ አክስቴ ናት ብሎ ሲለኝ አስደውዬ አስጠርቻት ነበር ሰሚት ፍርድ ቤት። ውሰጂው እባክሽ አሳድጊው ይሄንን ልጅ አንድ ነገር አድርጊ ስላት እኔ ህይወቴ ይበቃኛል፣ እሷ እኔን ጠምዳኛለች፣ በልጅቷ ምክንያት ጠምዳኛለች። ለምን ልጅቷ የተወለደችው ከሰውየው ጋር በእንደዚህ በአንድ ቀን ግንኙነት ነው። እሱን ለምን እንዲህ ባልነው ጉዳይ ላይ ስለተናገርኳት ጠምዳኛለች ብላ ነግራኛለች። ስለዚህ አክስትየውን እንድትወስድ ጠይቀሻት አልወስድም ብላሽ ነው? አልወስድም አለች። ኦኬ ከዛ ላላስ ያሳደገችው ላላማ ላላን ጠየቅን። ላላ መጣች። ላላ ስትመጣ ፖሊስ ጣቢያ በእሷ መታወቂያ ፖሊሶች ሄደው የምትኖርበትን አይተው ቤቱን አይተው ኃይሌና ፀሐይ የሚባሉ አሉ። አለምናት ፀሐይ ኃይሌን ፀሐይ የምትባለዋና ላላ አንድ ቤት ናቸው። አንድ ጎረቤት 2 ቤት ጎንና ጎን የሚኖሩ ናቸው። አለምና ኃይሌ ኃይሌ ምልሽ ፀሐይ መጀመሪያ እሱ ህፃን እያለ ያሳደጉት ሴትዮ እነሱ ጋር አንድ ግቢ እናቱ ሳውዲ ስትሄድ አደራ አስቀምጣባቸው ሄደች እየላከችላቸው ያሳደጉላት እነሱ አንድ ግቢ ስለሆኑ እነዚህም ፖሊሶች ኮኦርዲኔት አድርጌ ይዤ ሄድኩኝ። እዛ ግቢ ኬክ ተቆርሶ ዳቦ ተቆርሶ ቡና ተፈልቶ ልጆቹ ተሰብስበው ይሄ ልጅ በቃ እንዲህ ነው ተብሎ ሳይኮ ተነግሮት ምን ተብሎት በቃ እዚህ ይቀመጥ እናንተ ናችሁ ጣዕሙን የምታውቁት ያለውን ነገር ኃላፊነቱን የምትወስዱ ከሆነ በዚህ ሰዓት በህመሙ ሰዓት አጉል ቦታ ገብቶ ከስትረሱ እስከሚገባ ክርክሩ እስኪያልቅ ድረስ ክሱ እስከሚፈጸም ድረስ ይላል ወረቀቱ። ተከራክሮ ለውሳኔ እስከሚበቃ ድረስ እናንተ ጋር ይሁን ተብሎ ለነላላና ለነ ኃይሌ ተሰጠ። እዛ ቤት መኖር ጀመረ። መኖር እየጀመረ እያለ ነው ይሄ ችግር ሲመጣ አንተ አስቸጋሪ ነህ፣ አንተ እንዲህ ነህ፣ በቃ ልጁ መታከም የማይችልበት ሳይኮሎጂካሊ ትሪትመንት የማይደረግበት ሁኔታ ሲሆን እየደወሉ እኔን ማስጨነቅ ጀመሩ። አንቺ ነሽ እዚህ ውስጥ ከተሽን እንደዚህ ሆነሽ፣ ኧረ እኔ እንደዚህ አድርጊ፣ ኧረ ሰኔ ትምህርት እስኪጨርስ ድረስ ጠብቁ። የዛ ሰዓት ላይ ምንድን ነው አቅሜ አቡ ገነት ጋር መደወል ነው። ምን አድርጎ ነው እነሱ ጋር ከሰው ጋር ተጣልቶ የደወለች እንዲህ ነው እያለች ሰፈሩን እንዳለ እህቷ ሁሉ ከቱርክ ትደውላለች። ሰፈር ላይ እህቷ ሁሉ ለእኔ እኮ አንቺ ልጁን እንዛ በተደረገበት ሰዓት ላይ ችግር በደረሰበት ሰዓት ላይ እኔ ያለሁለት ለምንድን ነው እንዲህ የምታረጉት? የእህቴ ልጅ ነው፣ ለምን ትበድሉታላችሁ? ለምን ይደግበት ብለሽ ለምን አትከራከሪም? ስለሚያደርግ ነው ወንጀለኛ ስለሆነ ነው ልጁን ያለችኝ። 14 ዓመት ልጅ እንዴት ወንጀለኛ ይሆናል? የ14 ዓመት ልጅ ምን ያውቃል? በአሁኑ ሰዓት ላይ ያስቸግር ልጅ እስከ ምን ያክል ድረስ ነው አስቸጋሪ የሚባለው? የፈለገ ችግር ቢያስቸግር በምክር በትሪትመንት አይዞክ አባትን ፍቅርን ምንን ያጣ ልጅ ነው ይሄ ልጅ። በዙሪያው ምንም ፍቅር ያገኘ ልጅ አይደለም። ቁጭ አድርጎ ቢያስቸግርም እንዲህ ነው። እንኳን እንዲህ ተበድሎ ያደገ ልጅ አንደላቀን ያሳደግናቸው ልጆች አናታችን ላይ ይወጣሉ። ፍቅር ያገኘ ልጅ የሰው ቤት ያደገ ልጅ ነው። የእናትን ጣም የአባትን ጣም ሳያቅ ያደገ ልጅ ነው። እሷ ገንዘብ ስለረዳች አዎ
ለፍታ ጥራ ግራ ገንዘብ ረድታለች። እዚህ ጋር ትሪት የሚያደርገውን ነገር አላገኘም። ይሄ ልጅ እናት የሚባለውን ነገር አላገኘም። አባት የሚባለውን አላገኘም። አንተ እንዲህ ቅድም ያለሽን እየተባለ እየሰማን ያደገው እንዴት አይምሮ ይኖረዋል? እንዴት ጥሩ ስራ ሌባ ቢባል ሱሰኛ ቢባል የሆነ ነገር ቢባል እኮ አይደንቅም። ሀቡ ይደንቃል ብዬ አልረዳም እኔ ልጆቼን እንደማሳድገው። ያንን እየተባለ ግን ደውለው ይጠየቃሉ። ሁሉም እንዲቀርቡ ነው የምፈልገው። የዚህ ልጅ ሀቅ የእሷን ማቅ ችግሯ እንዲወጣላት ልጄ ለምን ብላ ራሷን እንድትጠይቅ ነው የምፈልገው። በደሏ እንዲወጣላት፣ የተቸገረችው ችግር የደረሰባት ሀዘን እንዲወጣላት ነው የምፈልገው። ግን ለምን ልጅ ላይ ይሄን ያክል ነገር ምንም ቢያደርግ የሚለው ጥያቄ ጭንቅላቴ ላይ ስላለ ነው። ግን እነዛ ላላ የሚባሉ ሴትዮ ነይ ውሰጅልኝ፣ እህትየው እየደወሉ ነይ ውሰጅልኝ፣ እኔ ከጎረቤት መኖር አልቻልኩም፣ ከጎረቤት ጋር እየተጣላሁ ነው ብለው አሉኝ። ትልቅ ሴትዮ ናቸው፣ ዱዓ የሚያደርጉ ሙስሊም ናቸው፣ የተባረኩ እናት ናቸው። ቤታቸው ጠሩኝ፣ ነገርኳቸው። እባክዎት ሰኔ ትምህርት ቤት እስኪጨርስ ድረስ ጠብቁኝ እባክዎት ብዬ ተመርቄ ዱዓ አርጌ ገነትን ደውዬ አገናኝቼ ከዛ በቃ ምንም ሰኔ ምርጫ ሲደርስ ትምህርት ቤት ሲጨርስ ቀጥታ ፖሊሶቹ ጋር ሄድኩኝ። አኔል እንዲህ ያጋጥሞታል አቶ ወይዘሮ ላላ እንዲህ ሊይዙት አልፈለጉም፣ እንዴት ላድርግ ኢንስፔክተር ብዬ ስላት ደግሞ እንግዲህ መፍትሄ እንፈልጋለን መንግስት ጋር እንዲገባ እናደርጋለን ብለው ተመልሰው እዛ ሄደ። ሲሄድ በዛ ጊዜ በቃ የሆነው ይሁን እኔ ትምህርቱን እንትን ካለ ለእኔ ኃላፊነት ስጡኝ፣ የማልጠየቅበት ነገር ወረቀት ስጡኝና ይሄ ክስ እስከሚፈጸምና እስኪወሰን ድረስ እኔ ልውሰደው፣ እኔ ጋር ይሁን። ክሱ ሲፈጸም ብሻው ከእናቱ ይገናኝ፣ ብሻውን ሌላ መፍትሄ ያገኝለት፣ ያንን እስኪያገኝ ልውሰድ ብዬ ይቺ ብጫቂ ወረቀት በእስክሪብቶ ተጻፈሽ ያልኳት ወረቀት ተጽፋ ተሰጠችኝ። ትምህርቱን እንዳያቋርጥ ነው የኛ ፕላን። 7ኛ ክፍል ነበር፣ ደህና ውጤት አምጥቶ ነው ያለፈው። 8ኛ ክፍል እኔ ሳስተምረው 88.9 አምጥቶ ያለፈ ልጅ ነው። ትምህርቱን እንዲያቋርጥ አልፈለግኩም። በዚህ ኬዝ እንዲህ ተብሎ እድሜው እንዲበላ ስላልፈለግኩ ነው። ይሄ ልጅ የሆነ ሀፉስ ገብቶ ወይ ድሉን አቋርጦት ካቋረጠ የመጀመር ፍላጎት አይኖረው። መሸኛ ራሱ ለማስወሰድ ትጠይቂያታለሽ። በፖሊስ ተይዛ ተጠርታ ታግታ ነው የልጁን መሸኛ ከጎሮ የወሰደችው። እኔ መሸኛ ለማስመጣት ስጪ ላስተምረው ልውሰደው ተብሎ ለመውሰድ ወደ ለሞቴል አብዮት ትምህርት ቤት ለመግባት ተፈልጎ ፖሊስ ጠርቷት በግዳጅ ነው መሸኛ ያስመጣችለት። ወላጅ ካልመጣ አንሰጥም ብለው እናቱ ትምጣ ለእናንተ አንሰጥም አሏቸው። ከዛ በግዳጅ ፖሊሷ አስጠርታ መሸኛ የተሰጠውና ይሄ ልጅ እስካሁን 9ኛ ክፍል ሊሆን የቻለው እኛ እየጣርን ስለነበረ ነው። እንዲህ ትምህርቱን ቢያቋርጥ ምን ይሆናል ነው። እኔ ከትምህርቱ አንጻር ነው ላስተምር እስከዛው ድረስ በጊዜያዊነት ሰጡኝ። የጠየቀኝ አካል የለም። ያ ሂደት አልሄደም። ክሱ ተቋርጦ ቀረ። በመሀል እኔ ወለድኩኝ። ልጅ አለኝ። ወደ ልጄ ነው እርግዝና መጣ። መሯሯጥ አልችልም። እርግዝና እየገፋ መጣ። የሱቄ መዘጋት እዛ ጋር እቃ ፓክድን ማደርገው እንዳለ ቪዲዮን የሱቆቼን ልግሻለሁ። ፓክድ አድርጌ እንዳለ ስቶር ነው ያስቀመጥኩት። ለዚህ ችግር ብዬ ባለ 1 መኝታ ቤት ነበረ የተከራየሁት የነበረው። ለእነሱ ነፃነት ብዬ ባለ 2 መኝታ ቤት ተከራይቼ ነው አሁን የምኖረው። ለልጆቼ ክፍል እንዲኖራቸው ነፃነታቸውን እንዲያገኙ ብዬ ባለ አንድ ቤት ውስጥ 9 ዓመት ተቀምጫለሁ። ሀቡ ይሄ ሁሉ ታሪክ እንዲወጣ ነው የምፈልገው። ባለ 9 ዓመት ሙሉ የተቀመጥኩበትን ቤት ሴትዮዋን አስቀይሜ ለልጆቼ አይመችም ይቅርበኝ ብዬ ስንት ዓመት ሙሉ ተባብራ ያስቀመጠችኝ ሴትዮ ጉልበት ስሜ ነው ባለ 2 4ኛ ላይ ተሰቅዬ ያለሁት አሁን ለነሱ ብዬ። ለልጆቹ ይሰፋል። እኔ ልመጣ አሁን እዛ ላይ አዳብዬ ለልጆቼ ማስተኛት አልችልም ብዬ ባለ 2 መኝታ ቤት ተከራይቼ ነው የምኖረው። እግዚአብሔር በሚያውቀው ማንም አይረዳኝም። ከቤቴ ውጪ ከኪራይ ውጪ የሚረዳኝ የለም። አሁን ኦንላይን ሾፒንግ አንዳንድ ነገር ነው የምሰራው። ሱቄን የዘጋሁትን ፓክዱን ሲፈልግ ሰውን መጥቶ ማየት ይችላል። አሽጌ ያስቀመጥኩትን ሱቅ እየሰማሽ ነው ሀቡ? አዎ እየሰማሁሽ ነው። ቤት አለኝ ብለሽ ነበር ቅድም። ምንድን ነው ገቢሽ አይቸግርሽም ወይ መተዳደሪያ ስልሽ እኔ ሚዲያ ላይ የወጣሁትኝ ብር ፈልጌ እርዳታ ፈልጌ አይደለም የራሴ ቤት አለኝ ብለሽ ነበረ። አዎ ቤቴን አከራይቼ ኪራይ ከፍዬ ነው የምኖረው።
ስራ እየሰራው በራሴ እየተሯሯጥኩ ሱቅ ነበረኝ፣ ሱቅ የተዘጋ። አሁን ላይ ማገኛትን እንትን ላይ ሞላይን ላይም ሰው ከጅጅጋም ከምንም ሲመጣ እቃ እያስመጣው እየሸጥኩኝ ነው የምኖረው። ሹሩባ እየሰራው ነው የምኖረው። ይሰማሻል ሀቡ? አዎ እናቴ እየሰማንሽ ነው። ሹሩባ እየሰራው እንደዚህ እያልኩ ነው የምኖረው እንጂ ከዛ ውጭ ሌላ ምንም። ይኸው አሁን ላይ እስካለው ድረስ የራሴ ህይወት ነው ያለሁበትን ህይወት ራሴ አውቀዋለሁ። እንዴት ከባለቤቴ ጋር እንደምኖር እንዴት ኑሮ እንዴት ታረቃችሁ? ከባለቤት ጋር ትዳሪ ተመለሳችሁ? ከባለቤትሽ ጋር አልተመለስንም። በቃ በራሳችን ኬዝ በእንደዚህ ኬዞች በጣም ብዙ ኬዞች ስለነበሩብን መመለስ አልቻልኩም። ብቻዬን ነው ልጆቼ የማሳድገው። እንደዚህ የተፈተንኩባቸው ልጆች እንደዚህ የሆንኩበትን ልጅ ሄጄ እንኳን እንደዚህ አድርጉ ብዬ ለፖሊሶቹ ብነግር እንኳን አንቺ ይሄን ሁላ ነገር ዘርተሽ በምታጽጅበት ሰዓት እንዴት አደርጊያለሽ? እንዴት ትሆኛለሽ? ቢወጣ እንኳን ይሄ ልጅ አንድ ነገር ቢሆን ነገ ብትከሰኝ እኔ ነኝ ተጠያቂ መሆነው። ገብቶሻል? እናትና ልጅን ያለያየሁት እኔ ነኝ። ስለዚህ ይሄ ልጅ ራሱን ለማጥፋት ይሞክራል። ሄዶ ውጪ ከልጆች ጋር ተደባድቦብኝ ይመጣል ሲናደድ። ስለዚህ መጥቼ መክሬ ቤት ዘግቼ አይዞህ ብዬ እየሰማሽ ነው ሀቡ? አዎ እናቴ እየሰማንሽ ነው። በጥሞና እየሰማንሽ ነው። ስለዚህ ቤት መጥቶ አትሊስት አክስትየው እንኳን ደውላ አንቺ እንደዚህ አንተ እንደዚህ እሱ ነው ጥፋተኛ፣ አንቺ ማን ስለሆንሽ ነሽ ሰውን የምትከሽው፣ አንቺ እንደዚህ ነው ብላ አለችኝ። ያ ቪዲዮ ከተለቀቀ በኋላ ካልኩሽ በኋላ ገብቶ መኝታ ቤት በር ዘግቶ እጁን በምላጭ ተልትሎ ሰው ጎረቤት አስጠርቼ አስከፍቼ ነው። ምን ልትሆን ነው? ለምንድን ነው እንደዚህ የምትሆነው ስለው ሞቼ ነበር እኮ አሁንም ብሞት ነው አንቺ ላይ ህይወትሽ ላይ እንዲህ የሆንሽልኝ፣ አንቺ ለእኔ እንደዚህ ከሆኑ ራሴን አጠፋለሁ ብሎ እጁን ታይዋለሽ። የተለተለውን እጁን ማሳየት ይችላል። ሰው ለምኜ ጎረቤት ጋዜጠኛ አለ ሚኖ እባክህ ና ብዬ፣ የፋና ላምሮት ጋዜጠኛ ነው፣ ዜና አንባቢ ነው። እሱ ገብቶ መክሮት ተቆጥቶ እባክህ ብሎ ነው የተመለሰልኝ። ራሱን ቢያጠፋ ወይ ውጭ አንድ ነገር ቢሆን እኮ ከፖሊስ ጀምሮ እኔ ነኝ ብያዘው። ልጁ ምንም ጥያቄ አልተመለሰለትም። ምንም ስናገር ወይ ስበሳጭ ሁሉ አይምሮ ላይ የሚመጣው ይሄ ነገር ነው ሀቡ። እኔ ይሄን መሰረት እናቴ እንኳን ብትናገረኝ ከራስሽ አልፈሽ የኔም ቤተሰቦች ጦስ ውስጥ እንዳትከቺ ብላ ብትለኝ እናቴን አንቺ ቆራቢ አይደለሽ ለምን እንዴት ያለሽ እንዲያትበይ። ይሄ ልጅ እኮ ነገ ከእናቱ ነገ ሰው ይሆናል። ሁሌ የምነግረው ይንገርሽ፣ አንተ ሰው ሆነ እናቴ ለምን ብለህ ትጠይቃታለህ? ችግሯን ትረዳለህ? እባክህ እኔ የምፈልገው ጠንካራ ልጅ ሆነ ጎበዝ ልጅ ሆነ ይኸው ለዚህ በቃ ለዚህ ደረስኩኝ ብለህ እንድትናገር ነው። አንዳንዴ እልህ ይይዝሻል ካለው ነገር የተነሳ። ሄዶ እችን መርማሪ ሄዳ ስትጠይቀው ልመልሰው ፈልጌ ነበረ። የሆነ ጊዜ በጣም ሞክሬያለሁ ውሰዱልኝ ብዬ በጣም ቻሌንጅ በቤተሰቤ ደረጃ፣ በባሌ ደረጃ፣ በህይወቴ ደረጃ፣ በስራዬ ደረጃ ብዙ ቻሌንጅ ሲመጣብኝ ሄጄ መለስኩ። አለቀሰ። እሷ ጋር ካልገባው የትም መንግስት አልገባም፣ ጎዳና ላይ ነው መውጣው አላቸው። ፖሊሶቹ ይጠየቁ። ጎዳና ላይ ነው መውጣው ሲላቸው በቃ ለአንድ ቀን እዚህ ይደርና እስቲ ይየው ሁኔታውንና ነገ እመጣለሁ አልችል አልኩኝ። እግዚአብሔር በሚያውቀው ወልጃለሁ። ባልወልደውም እኮ የልጅ አንጀት አለኝ። ከዛ አንድ ቀን ይደርና ነገ መጥቼ ሽሉ ሰደውን ኢንስፔክተር አልኳት። ቆይ አንድ ቤት ዘግቼ ልምከረው ብላ መርማሪ አዜብ ትባላለች። ስትነግራት አንድ ነገር ልንገርሽ አለችኝ። በእናትሽ ልጅ ያሳዝናል። ምን እንዳለኝ ታውቂያለሽ አለች። ምን አለች ስላት እኔ ሞቼ ነበር እኮ ከሞትኩበት አፈር ጉድጓድ ቆፍራ ያወጣችኝ እቺ ሴትዮ ናት። ስለዚህ ከማስቀይማት እንዳልቀያየም ይቅርታ አባቢኝ ብሎኛል አለችኝ። መርማሪ አዜብ ትባላለች። ሀቡ ያጃት ስሟን። ከዛ እንደዛ ላይ ስትለኝ በቃ እኔ ይዤ እሄዳለሁ። 12 ሰዓት ከምሽቱ ነው ወደ ቤት ይዤው የሄድኩት ሙሉ ቀን ውዬ። ከዛ በቃ ከመጣሁት በኋላ መናገርም አልችልም። ስናገረው ይበሳጭብኛል። ክፉ ነገር እንኳን አፍ አውጥቼ ልናገረው አልችልም። ቶሎ ነው ብስጩ ነው ልጁ። ግን እኔ ጋር እስከመጣ ድረስ እግዚአብሔር በሚያውቀው እንኳን ሱቄ እያለ ያውቃል እሱ። አንድ ብር አይደለም አንድ ዕቃ አይነሳብኝም። እኔ ለነሱ እንደሚሉት እዛ ሰፈር እንደሚወራ 4 ዓመት እኔ ጋር ተቀምጧል። 10 ብር አያነሳም ልጁ። ፈራሃ እግዚአብሔር ያለው አንገት ደፊ ጨዋ ልጅ ነው። እመሰክራለሁ በዚህ። አንቺ 14 ዓመት ካሳደገችው ታውቂያለሽ ወይ ብላ ክስቷ መልስልኛለች። እስከማውቀው ድረስ ግን እኔ ጋር አንድ ነገር